አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ዛሬም በሌላ የታሪክ ቪዲዮ ተመልሰናል። ታሪካችንም የሚሆነው የታላቁ ነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ የነበረው የሙዓዝ ኢብኑ ጀበል ረዲየላሁ አንሁ ታሪክ ነው። ታሪካችንን ከመጀመራችን በፊት ሰብስክራይብ ካላረጉ የሰብስክራይብ ምልክቷን በመጫን ቤተሰብ ይሁኑ። ታሪካችንን እንጀምር። ሙዓዝ ኢብኑ ጀበል እውነተኛ የሕይወት መመሪያ ቁርአን የአረቢያን ምድር ማሸብረቅ በጀመረበት ጊዜ የየስሪብ ታዳጊ ወጣት ነበር። ውብ ማራኪና ሸጋ ጸባይ የተላበሰ ወጣቱ ሙዓዝ ረዲየላሁ አንሁ ኢስላምን የተቀበለው ከሂጅራ በፊት በየስሪብ መዲና ከተማ የቁርአን ጥሪ እንዲያስተምር ከመካ በተላከው በሙስዓብ ኢብኑ ኡመይር አማካኝነት ነው። ሙዓዝ ከሂጅራ 1 ዓመት ቀደም ብሎ ወደ መካ ተጉዘው ከነቢዩ መኖሪያ ቤት፣ በሌላ ጊዜ ደግሞ ከመካ ውጪ በመዲና ሸለቆ አቀባ በተባለ ቦታ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን በይዕ ከገቡ 72 የስሪባውያን አንዱ ነው። በበይዕም የየስሪብ ሙስሊሞች ጥቂት ሴቶችን ጨምሮ ነቢያችንን ለመደገፍና ማንኛውንም አይነት መስዋዕትነት ለመክፈል ዝግጁነታቸውን አረጋግጠዋል። ከላይ እንደተገለጸው ሙዓዝ ያኔ በሙሉ ስሜት የነቢዩን እጅ ጨብጠው ወዳጅነታቸውን ከገለጹ አንዱ ነው። ሙዓዝ ከመካ ወደ መዲና እንደተመለሰ ከጓደኞቹ ጋር በመሆን የአጋሪዎች ጣዖታትን ከቤታቸው ለማስወገድና ለመደምሰስ አንድ ቡድን አቋቋመ። በዘመቻ ከተማው እውቅ የነበረው አምር ኢብኑ አልጁማህ የተባለ ሰው ሊሰልም ችሏል። ታላቁ ነቢይ መዲና ከደረሱ ጀምሮ ሙዓዝ በተቻለ መጠን አይለያቸውም ነበር። ቁርአንና ሸሪዓን ከነቢዩ አጥንቷል። ምሁር ለመሆንም በቅቷል። ሙዓዝ በሄደበት ቦታ ሁሉ አወዛጋቢ የሕግ ጥያቄዎች ይቀርቡለት ነበር። ምሁርነቱን የሚያረጋግጥ የምስክርነት ወረቀት ሰርተፊኬት ያገኘው ከራሳቸው ከነቢዩ ነበር። ሐላልና ሐራምን የሚፈቅዱና የሚከለክሉትን ነገሮችን በተመለከተ አቻ የሌለው ምሁር ሙዓዝ ኢብኑ ጀበል ነበረ በማለት መስክረውለታል። ሙዓዝ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኡማ ካበረከታቸው ታላቅ አስተዋጽኦች አንዱ በነቢዩ የሕይወት ዘመን ቁርአንን ከሰበሰቡት 6 ሰዎች አንዱ መሆኑ ነው። ሰሓቦች አዋቂውን ሙዓዝ በታላቅ አክብሮትና ፍቅር ይመለከቱት ነበር። ነቢዩ መሐመድና 2 ተከታታይ ኸሊፋዎቻቸው ይህንን ትልቅ ተሰጥኦና ኃይል ለኢስላም አገልግሎት አውለውታል። ከመካ ነፃ መውጣት በኋላ ነገደ ቁረይሽ በነቂስ ኢስላምን ተቀበለች። በዚህ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም የኢስላምን መሠረቶችና የሕግጋቱን ቃላትና መስፈርት ማሳወቅ የሚያስችላቸው መምህር ማስፈለጉን ወዲያውኑ ተረዱ። ከዚያም አታብ ኢብኑ ሁሰይን ምክትሉ አድርገው ሙዓዝን ከእሳቸው ጋር ቆይቶ መካውያንን ቁርአንና የኢስላምን ሥርዓቶች እንዲያስተምር መደቡት። ነቢዩ ወደ መዲና ከተመለሱ ከጥቂት ጊዜ በኋላ የየመን ነገሥታት መጥተው ከሕዝቦቻቸው ጋር ኢስላምን የተቀበሉ መሆናቸውን ለነቢዩ አስታወቁ። የሚያስተምራቸው መምህራን እንዲመድቡላቸውም ጠየቁ። ለዚህ ከፍተኛ ኃላፊነትም በሙዓዝ የሚመራ ግብረ ኃይል ወደ የመን ላኩ። መሪውን ሙዓዝ ኢብኑ ጀበልን አድርገው ላኩ። ከመሄዱ በፊት ግን የሚከተለውን ጥያቄዎች አቅርበውለት ነበር። በሕዝቦቹ መካከል ምንን መሠረት በማድረግ ነው የምትፈርደው? በማለት ጠየቁት። የአላህን ኪታብና መጽሐፍ መሠረት በማድረግ ሙዓዝ መለሰ።
ያንን ችግር በተመለከተ በቁርአን ምንም ነገር ካጣህስ ብለው ጠየቁት። በአላህ ነቢይ ሱና መሠረት በማለት መለሰ። በዚህስ ውስጥ እንደዚሁ መፍትሔ ካጣህ አሉት። የራሴን ትክክለኛ ፍርድ ለመስጠት አእምሮዬን አሰራዋለሁ፣ ኢጅቲሃድ አድርጋለሁ አላቸው። ነቢዩም በዚህ መልስ ረክተው ምስጋና ለአላህ ይገባው፣ የነቢዩን ልዩ ልዑክ ነቢዩን ወደሚያረካ መልስ የመራው ለሆነው ጌታ አሉ። ነቢዩ መሐመድ ራሳቸው ለዚህ የብርሃንና የነፃ መውጫ መመሪያ ልዑካን ቡድን አሸኛኘት አድርገውለታል። ከሙዓዝ ጎን ለጎን የተወሰኑ ርቀቶችን ተራምደዋል። በመጨረሻም ሙዓዝ ሆይ ምናልባት ከዚህ ዓመት በኋላ ላታገኘኝ ትችላለህ። ስትመለስ የምታየው መስጊዴንና መቃብሬን ሊሆን ይችላል አሉት። ሙዓዝ ስቅስቅ ብሎ አለቀሰ። አብረውትም ያሉት እንደዚሁ ተንሰቀሰቁ። ከሚወዳቸው ነቢይ የመነጠል ከፍተኛ የሐዘን ስሜት ልቡን በረበረው። ይህ የነቢዩ ትንቢት ትክክለኛ ነበር። ከዚያች ጊዜ በኋላ ሙዓዝ ዓይኖቹ ነቢዩን አላዩም። ሙዓዝ ከየመን ተልእኮን ጨርሶ ሳይመጣ ነቢዩ አረፉ። ሙዓዝ መዲና ሲመለስ ያቺ የተባረከች ከነቢዩ ጋር አብሮ የመሆን ዕድል ከእንግዲህ አለመገኘቷን ሲያይ ማልቀሱና መንሰቅሰቁ የሚጠየቅ አይሆንም። በዑመር ረዲየላሁ አንሁ ዘመነ ኸሊፋ ሙዓዝ ለበኑ ኪላብ ነገድ ድጎማዎችንና ከሀብቶቻቸው የሚወጣውን ምጽዋት ለድሆቻቸው ለማከፋፈል ተልእኮ ነበር። ሥራውን ካጠናቀቀ በኋላ ግላሱን አንገቱ ላይ አድርጎ ባዶ እጁን ወደ ቤቱ ተመለሰ። ሚስቱ ኮሚሽነሮች ለቤተሰቦቻቸው ይዘዋቸው የሚመለሱትን ስጦታዎች የታሉ ስትል ጠየቀችው። እሱም ንቁ ተቆጣጣሪ ነበረኝ፣ አጥብቆ የሚቆጣጠረኝ ብሎ መለሰላት። በነቢዩና በአቡበከር የታመንክ ሰው ነበርክ። አሁን ዑመር መጥቶ አንተን የሚቆጣጠር ተቆጣጣሪ አስከተለ ስትል በመደነቅ ቁጣዋን ገለጸች። ነገሩን ከዑመር ቤተሰቦች ለሆኑ ሴቶች በምሬት ስለነገረቻቸው ወሬው ለዑመር ደረሳቸው። ዑመርም ሙዓዝን አስጠርተው እኔ አንተን የሚቆጣጠር ተቆጣጣሪ ልኬብሃለሁን አሉት። እሱም አይ የለም አላኩም አሚረል ሙእሚኒን፣ ነገር ግን ያኔ ስትጠይቀኝ ያገኘሁት ምክንያት እሱም ብቻ ነበር ብሎ መለሰላቸው። በሁኔታው ዑመር ሳቁና ይህ እንደሚያስደስትህ ተስፋ አደርጋለሁ ብለው የሆነ ስጦታ ሰጡት። በዑመር ዘመነ ኸሊፋ የሶርያ አስተዳዳሪ የዚድ ኢብኑ አቡ ሱፊያን የሚከተለውን መልእክት ለኸሊፋው ላከ። አሚረል ሙእሚኒን ሆይ የሶርያ ሕዝብ ብዙ ነው። ከተሞቹን አጥለቅልቀዋቸዋል። ቁርአን የሚያቀሩና የኢስላምን ሥርዓት የሚያስተምሩ መምህራን ያስፈልገዋል። ከዚህ በኋላ ዑመር በነቢዩ ጊዜ የነበሩና ቁርአንን የሰበሰቡ 5 ሰዎችን መረጡ። ሙዓዝ ኢብኑ ጀበል፣ ኡበይዳህ ኢብኑ አሳህሚ፣ አቡ አዩብ አልአንሳሪ፣ ኡበይ ኢብኑ ከዕብና አቡ ደርዳ ነበሩ ተመራጮቹ። ሰበሰቧቸው። በሱሪያ የሚገኙ ወንድሞቻችሁ ቁርአን የሚያቀሩና የኢስላምን ሥርዓት የሚያስተምሯቸው ሰዎች በመላክ እንድንረዳቸው ጠየቁኝ። አላህ ይባርካችሁና 3 ሰዎችን ከመካከላችሁ ምረጡልኝ። ነገሩን ለምርጫ ካላቀረባችሁት ከመካከላችሁ ራሴ 3 ሰዎችን እመርጣለሁ አሉ ዑመር። ምን ለዚህ ምርጫ ያስፈልጓል ሲሉ ጠየቁ ተሰብሳቢዎቹ። አቡ አዩብ በጣም ሽማግሌ ነው፣ ኡበይም በሽተኛ ነው። ይህ ደግሞ 3ታችንም ብቻ ያስቀረናል። በዚህ ተስማሙ። 3ታችሁም መጀመሪያ ወደ ሂምስ ሂዱ። እዚያ ባሉት ሕዝቦች ሁኔታ ከረካችሁ
አንደኛችሁ ሂምስ ቀርቶ የተቀራችሁት ደግሞ ደማስቆና ፍልስጤም ሂዱ የሚል ትእዛዝ ተነገራቸው። በትእዛዙ መሠረት ዑበይዳህ ኢብኑ አሳህሚ በሂምስ ሲቀር፣ አቡ ደርዳ ወደ ደማስቆ፣ ሙዓዝ ደግሞ ወደ ፍልስጤም ተጓዙ። ሙዓዝ ፍልስጤም ውስጥ ነበር በጠና የታመመው። ወደ ሞት አፋፍ ሲቀርብ ፊቱን ወደ ካዕባ ዙሮ ሞት እንኳን ደህና መጣህ፣ የጠፋ እንግዳ ከረጅም ጊዜ መጥፋት በኋላ መጥቷል ሲል ተደምጧል። ወደ ሰማይ እየተመለከተ ዓለምን አልፈልጋትም፣ የሕይወት ቆይታዬ መራዘሙን አልፈልግም፣ ጌታዬ አማኝ ነፍስ እንደምትቀበል ነፍሴን በእዝነትህ ተቀበላት ሲል ፈጣሪውን ተማጸነ። እነሆ ታላቁ ሰሓባና ተፋላሚ ሙዓዝ ኢብኑ ጀበል ረዲየላሁ አንሁ በዚህ ሁኔታ ከቤተሰቦቹና ከትውልድ ቀየው ርቆ በጌታው መንገድ ጥሪ በማድረግ ላይ እንዳለ በፍልስጤም ምድር አረፈ።